ሩሲያ በዜሌንስኪ መንደር የፈጸመችው ጥቃት መነጋገሪያ ሆኗል። በ30 ደቂቃ ልዩነት ከአንድም ሁለት ጊዜ ከፍተኛ ድብደባ የተፈጸመባቸው የኪየቭ አካባቢዎች በጭስ ተሞልተዋል ነው የተባለው። ዜሌንስኪ ምላሽ እንሰጣለን ብለው አስፈራርተዋል። ሩሲያን እናቁማት ሲሉም ጥሪ አቅርበዋል። የሩሲያ የመከላከያ ሚኒስቴር በበኩሉ ለጦሩ የሚያስፈልጉ ወሳኝ ማዕከላትን አውድሜያለሁ ብሏል። ፍጥጫውና ጦርነቱ ቀጥሏል። ይህ እንዳለ ሆኖ ኢራን የጦር መሳሪያ ምርቷ በአንድ ዓመት ጊዜ ውስጥ ከእጥፍ በላይ አድጓል ተብሏል። የኢራን ከፍተኛ ባለስልጣናት ስለዚህ ጉዳይ ተናግረዋል። የምንመለከተው ይሆናል። ይህ እንደተጠበቀ ሆኖ አሜሪካና ካናዳ ዳግም ውጥረት ውስጥ ገብተዋል። ሁለቱ ሀገራት ሲያደርጉት የነበረው ድርድርም በመጨረሻው ሰዓት ተሰርዟል። ካናዳም አሜሪካ ካናዳን እየወቀሱ ይገኛሉ። የካናዳው ጠቅላይ ሚኒስትር ዶላር በዶላር እንፋለማቸዋለን ብለዋል። ውጥረቱ እዚህ አካባቢም አይሏል። እንዲሁም አሜሪካ ስደተኞችን በግዳጅ ማስወጣቷን በቀጠለችበት ሰዓት ላይቤሪያ በርካታ ስደተኞችን ከተቀበለች በኋላ ተቀብለዋለች የተባለው ገንዘብ ጉዳይ እያነጋገረ ይገኛል። የገንዘቡ ማነስና የአፍሪካዊቷ ሀገር ውሳኔ ትችት አምጥተዋል። የምንመለከተው ይሆናል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የታማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። በትንሹ 15 ሰዎች ሞተውበታል፣ ከ100 በላይ ደግሞ ቆስለውበታል ይላል የሲኤንኤን ዘገባ ስለ ሩሲያ ጥቃት ሲያብራራ። በኪየቭ የተፈጸመው ይህ ጥቃት በገበያ ማዕከል ላይ ያነጣጠረ እንደነበር ዘገባው ይጠቁማል። ታዲያ በ30 ደቂቃ ልዩነት ውስጥ ሁለት ጊዜ ከባባድ ፍንዳታዎች በአካባቢው ታይተዋል። የኪየቭ ሰማይን በጭስ ያፈነው ይህ የሩሲያ ጥቃት ክሪቪሪህ የተባለችውን የዜሌንስኪ የትውልድ መንደርን ያናወጠ እንደሆነ ዘገባዎች አስረድተዋል። ከ130 በላይ ሰዎች ቆስለውበታል የተባለው ይህ ጥቃት በርካቶች ገና ከዚህ በኋላ ሕይወታቸው አደጋ ውስጥ ሊገባ እንደሚችል እየተነገረ ይገኛል። በፍርስራሽ ውስጥ ያሉ ዜጎች አሉ እያለ ይገኛል የቢቢሲ ዘገባ። ለዚህ ጥቃት ምላሽ እንሰጣለን የሚሉት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በሁለት ነገሮች ሩሲያን ልናቆም ይገባል ሲሉም ይፋዊ መግለጫቸውን ሰጥተዋል። አንድም እነዚህን የሽብር ምንጮች እንዳታመርት ማድረግና እንዳትጠቀም ማድረግ የኛ ኃላፊነት ይሆናል። ሩሲያ ይህንን ከማድረግ ልትታቀብ ይገባታል ሲሉም ተናግረዋል። ሩሲያ ደግሞ በመከላከያ ሚኒስቴሩ አማካኝነት ስለ ጥቃቱ መግለጫ ሰጥታለች። የሩሲያ የመከላከያ ሚኒስቴር በኪየቭና በኪየቭ አካባቢ የፈጸምናቸው ጥቃቶች ወታደራዊ ኢላማዎችን ብቻ ያነጣጠሩ ናቸው ይላል። በኪየቭ የሚገኘውን ዳርኒስታ የተባለውን ዴፖ መትቻለሁ የሚለው ጦሩ በኪየቭ ክልል ኖቫ እየተባለ በሚጠራው አካባቢም ያለቀላቸው ወታደራዊ ምርቶች ጉድ ሆነዋል ሲል በመግለጫው አካቷል። ዩዥኒ የተባለው አካባቢ ደግሞ ሌሎች ወታደራዊ መሰረተ ልማቶችና የነዳጅ መሙያ ጣቢያዎች ተደምስሰዋል ሲል ጦሩ አሳውቋል። ሩሲያና ዩክሬን የሚያደርጉት ፍልሚያ እየቀጠለ ሲሆን አሁን የንግድ ማዕከላትም ለወታደራዊ ዓላማ የሚያገለግሉ መሳሪያዎችን ወይ አከማችተዋል ወይ ግብዓት ያቀብላሉ በሚል ጥርጣሬና መረጃ አንዳቸውን እየመቱ ይገኛሉ። ዩክሬን የሩሲያን የንግድ ማዕከላት፣ ሩሲያን በተመሳሳይ የዩክሬንን የንግድ ማዕከላት እያጠቁ እንደሚገኙ ተከታታይ ዘገባዎች ጠቁመዋል። በሌላ በኩል ኢራን ደግሞ የጦር መሳሪያ ምርቷ እያሻቀበ ነው ተብሏል። የአሜሪካና እስራኤል ጣምራ ዘመቻ ቢኖርም ካለፈው ዓመት ጋር ሲነጻጸር በእጥፍ አምርተናል ስትል ኢራን አሳውቃለች። ለሀገሪቱ መገናኛ ብዙሃን አስተያየታቸውን የሰጡት የሀገሪቱ የጦር ጀነራል ይህንን ጉዳይ አረጋግጠዋል። ብርጋዴር ጀነራል ሬዛ ታላይኒክ ይባላሉ። የኢራን የመከላከያ ሚኒስቴር ቃል አቀባይ ናቸው። በቴሌቪዥን በተሰራጨው በዚህ ንግግራቸው አቅማችን ከፍ ብሏል፣ የማምረት አቅማችን በጦርነት ጊዜ ውስጥም ቀጥሏል፣ እንደውም ብሶበታል ሲሉ ታላይኒክ ይናገራሉ።
ወታደራዊ መሰረተ ልማቶችን አስፋፍተን የጦር ኢንዱስትሪያችንን ከፍ አድርገን በጦርነት ጊዜ ውስጥም ማምረት ተያይዘናል፣ በእጥፍ አቅማችን አድጓል ሲሉ ለሁሉም ይወቀው በሚል ስሜት ጀነራሉ ተናግረዋል። ይህ እንደተጠበቀ ሆኖ አሜሪካና ካናዳ በውጥረት ተሞልተዋል። አሜሪካ ካናዳን፣ ካናዳ አሜሪካን እየወቀሱ ናቸው። አርብ ምሽት የተጠናቀቀው ድርድር ያለ ውጤት ተበትኗል። ጠቅላይ ሚኒስትር ማርክ ካርኒ የካናዳው መሪ ለድርድር የሄዱትን ተደራዳሪዎችን እንዲመለሱ አዝዣለሁ ብለዋል። በመጨረሻው ሰዓት የመጣብንና የተጠየቅነው ነገር በጣም ያስደነግጣል፣ ልክ አይደለም፣ ኢኮኖሚያዊም ፍትሐዊም አይደለም ሲሉ ነው ማርክ ካርኒ የሚናገሩት። አሜሪካ በካናዳ ምርቶች ላይ በተለይ 20 ቢሊዮን የአሜሪካ ዶላር በሚያወጡ የተለያዩ አገልግሎቶችና ምርቶች ላይ ቀረጥ እንደምትጥል ይጠበቃል። የ50 በመቶው ቀረጥ የድርድሩን መክሸፍ ተከትሎ አሁን ላይ ተግባራዊ እየተደረገ እንደሚገኝም ተሰምቷል። የካናዳው ጠቅላይ ሚኒስትር እያንዳንዱን ዶላር በሌላ ዶላር እንፋለመዋለን ብለዋል። የካናዳን ንግድ ለመከላከል እኛም ሁሉንም መሳሪያዎቻችንን እንጠቀማለን ያሉት ማርክ ካርኒ በሁለቱ ሀገራት መካከል የተከሰተው ውጥረት ከበድ ያለ እንደሆነ አመላካች ንግግር ተናግረዋል። የአሜሪካ የንግድ ተደራዳሪዎች ደግሞ ካናዳ ወጥነት የሌለው ፖሊሲ እየተከተለች ትገኛለች፣ ለእኛ ንግድ የማይመች አሰራርንም በመተግበር ላይ ነች በማለት እየከሰሱ ናቸው። ከሰሞኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ ላይ የጣሉትን ቀረጥ ለጊዜው ያዝ አድርጌዋለሁ፣ እንደራደራለን፣ ውጤትም እናመጣለን ብለው ተስፋ ሰጥተው የነበረ ቢሆንም የአሜሪካና የካናዳ የንግድ ውጥረት ዳግም ወደ ነበረበት ተመልሷል። እየተበዘበዝን ነው፣ እነርሱ የራሳቸውን ኢንዱስትሪዎች ይከላከላሉ፣ እኛ ግን እንደ ሞኝ የንግድ ጥቅሞቻችንን አሳልፈን እየሰጠን እንገኛለን በሚል በተለያዩ ሀገራት ላይ ቀረጥ የጣሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከየሀገራቱ ጋር ውዝግብ ውስጥ መግባታቸውን ቀጥለዋል። በአንድ በኩል ብሔራዊ ጥቅማቸውን እያስጠበቁ ነው፣ ልክ ናቸው የሚሉ ደጋፊዎች አሏቸው። በሌላ በኩል ደግሞ የዓለምን የንግድ ሚዛን እያዛቡት ነው የሚል ክስ በትራምፕ ላይ ይቀርብባቸዋል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና አሜሪካ ውጡልኝ ብለው ያባረሯቸው ስደተኞች ላይቤሪያ እየገቡ እንደሚገኙ ይታወቃል። ወደ ላይቤሪያ 20 የሚሆኑ ስደተኞች ለመጀመሪያ ጊዜ ገብተዋል ተብሎ መዘገቡም ይታወቃል። ከቬንዙዌላ እና ከኩባ እንዲሁም ከተለያዩ የላቲን አሜሪካ ሀገራት ከአሜሪካ ተጭነው ላይቤሪያ ገብተዋል የተባሉት ስደተኞች ጉዳይ ትኩረት ባገኘበት ሰዓት ኒውዮርክ ታይምስ አንድ አስገራሚ ዘገባ ይዞ ወጥቷል። ላይቤሪያ ከአሜሪካ ጋር ድርድር ላይ ነበረች። 1200 የሚሆኑ ከሶስተኛው ዓለም የመጡ ስደተኞችን እቀበላለሁ ብላ ለትራምፕ ሀገር አሜሪካ ቃል ገብታ ነበር። ታዲያ ለዚህ ቃሏ አሜሪካ 5 ሚሊዮን ዶላር እከፍልሻለሁ ብላለች። ይህ በአደባባይ ባይነገርም ውስጥ ውስጡን ሞኖሮቪያ እና ዋሽንግተን እንደተነጋገሩ ነው ኒውዮርክ ታይምስ የጻፈው። ላይቤሪያ ጉዳዩን ፍጹም ከሰብአዊነት አይቼው የማደርገው ነው፣ ሲጀመር ላይቤሪያ ራሷ የተመሰረተችው ከአሜሪካ በመጡ ከባርነት ነፃ በወጡ ዜጎች ነው የሚል ማብራሪያ ስትሰጥ ቆይታለች። ኒውዮርክ ታይምስ ግን መንግስታዊ ሰነዶችን ፈትሼ ያገኘሁት መረጃ ይህንን አይጠቁምም፣ ለስደተኞች አያያዝና አስተዳደር በሚል ላይቤሪያ 5 ሚሊዮን ዶላር ተከፍሏታል ይላል። ታዲያ ለዚህ ገንዘብ ብላ ነው ወይ ላይቤሪያ የአሜሪካን ጥያቄ የተቀበለችው የሚለውም ጉዳይ መነጋገሪያ ሆኗል። ትራምፕ ህገወጥ ስደተኞች ላይ ዘመቻ ጀምሬያለሁ ካሉ በኋላ ከበርካታ ሀገራት ጋር ንግግር ሲያደርጉ ቆይተዋል። እስካሁን 35 ከሚሆኑ ሀገራት ጋር ስደተኞችን በመቀበል ዙሪያ ስምምነት እንደተፈረመም ሲነገር ቆይቷል። ሂዩማን ራይትስ ፈርስት የተባለው መንግስታዊ ያልሆነ ድርጅት በተለይ የሶስተኛውን ዓለም ስደተኞች ለመቀበል ይህ ስምምነት እንደተደረገ ይጠቅሳል። አሜሪካ ከዚህ ጋር በተያያዘ 40 ሚሊዮን የአሜሪካ ዶላር የሚሆን ወጪ እንዳወጣችም ተነግሯል። ለአንዳንድ ስደተኞች ደግሞ በልዩ ሁኔታ 1.1 ሚሊዮን ዶላር እንደተከፈላቸው ተነግሯል። ወደ ሩዋንዳ የሄዱ 7 ስደተኞች ይህ ገንዘብ እንደተከፈላቸው ሲነገር ቆይቷል። ለ29 ስደተኞች ኢኳቶሪያል ጊኒ 7.5 ሚሊዮን ዶላር አግኝታለች የሚሉ ዘገባዎችም ብቅ ብለው ነበር። አርቲ እንደሚዘግበው አሜሪካ እነዚህ ስደተኞች በቋንቋም ይሁን በማንነታቸው እንዳይበደሉ
ከነዚህ ሀገራት ጋር ተስማምታለች ይላል። ሆኖም ከሀገሯ አሰናብታ በሌላ ሀገር ተንከባከቧቸው ማለቷ ትርጉም የለሽ ነው የሚሉ ብዙዎች ናቸው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነበርኩ። ሰላም ለዓለማችን።